ሩታዬ አንድ ሆነሽ ወጥተሽ ሁለት ሆነሽ ወደ ቤትሽ ስለተመለሽ እጅግ በጣም ደስ ብሎናል። በሰላም ወደ ቤትሽ ስለተመለሽ ለዛውም ደግሞ ወንድ ልጅ ወልደሽ ልጅሽን አቅፈሽ ወደ ቤትሽ ወደ ድሮ ቤትሽ ወይም ደግሞ ጎጆ ወደ መሰረትሽበት ቤትሽ ወይም ደግሞ የብቻ ኑሮን ወይም ደግሞ ባልን የማስተዳደርን ሁኔታ ያይሽበትን ቤትሽን ወደ እሱ ቤትሽ ስለተመለሽ እጅግ በጣም ደስ ብሎናል ማለት ነው። እንኳን ደስ አለሽ፣ መብሩክ እህታችን፣ እኛ ጠንካራ ለምን አብርሽ የለም ለሚለው ጥያቄ ያው አብዛኞቻችሁ ወደፊት ምን ሊመጣ እንደታሰበ የገባችሁ ይመስለኛል። አብዛኞቻችሁ ደግሞ ያልገባችሁ ሰዎች ካላችሁ ደግሞ እኔ እነግራችኋለሁ ምን እንደታሰበ ወደፊት ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ለቤት አዲስ ከሆናችሁ ሰብስክራይብ አድርጉ፣ እንዲሁም ቪዲዮ ላይክ አድርጉ። እንግዲህ እንደምታውቁት ሩትዬ ዛሬ ፏ ብላ ማለት ነው በቃ ሱፍ ለብሳ ማለት ነው ቀይ ሱፍ ምን የመሰለ ቀይ ሱፍ ጭር አድርጋ ማለት ነው እዛ ቁመናዋ ላይ ማለት ነው እንዴት ነው ያማረባት! ማሻአላህ እንዲህ ነው ቤተሰብ ጋር መታረስ ማለት ነው። ያለ ሀሳብ ያለ ጭንቀት መታረስ እንደዚህ ፍክት በቃ ድቡልቡል ብላችሁ ነው የምትወጡት ከአራስ ቤት ማለት ነውና በጣም ነው ያማረባት ሩትዬ ማሻአላህ። እና ልላቸው የፈለኩት ነገር በጣም ደስ ይላል። የእውነት ለየት ያለ ሰርፕራይዝ ነው ያደረጓት። ጓደኛ ማለት ደግሞ እንደነገርኳችሁ በክፉም በደጉም ቀን ከጎናችሁ መሆን የሚችል ሰው ነው። እና ጓደኞቿ በሙሉ ስብስብ ብለው እነ ጽጌ እነ ማርታ በጣም ብዙ ወንድም ተቀላቅለው እነ ፈረንጁ ምናምን እንዲሁም የአብርሽ እህቶች ምናምን ሆነው በርከት ወይም ሰብሰብ ብለው ሩታን ወደ ቤቷ መልሰዋል። ለየት ባለ ሰርፕራይዝ ወይም ዲኮር አዘጋጅተው ማለት ነው። እጅግ በጣም ደስ ይላል። የእውነት እንኳን ደስ አለሽ ሩታዬ፣ እንኳን ደስ አለሽ ማለት ነውና በጣም ነው ደስ የሚለው። እንግዲህ ከዚህ ቤት ከወጣች ቆይታ ነበረ ማለት ነው። ከመውለዷም ቤተሰብ ጋር ከመሄዷ በፊት ሌላ ቤት ተከራይታ ምናምን ነበር የምትኖረውና ቤቷን ዙር ዙር እያለች እያየችው ነበረ። በቃ የባሏ ፎቶና የእሷ ፎቶ ግድግዳ ላይ ገጭ ብሎ ምናምን አይታችኋላ? እኔ አይቼዋለሁ፣ ገጭ ብሏል የሰርግ ፎቶቸው ማለት ነው። እና ያን ሁላ እያየች ነበረ ማለት ነውና እንኳን ለቤትሽ አበቃሽ ሀቢብቲ፣ እንኳን ለቤትሽ አበቃሽ። ያኔ የሰው ልጅ አንዳንድ ሰው ማለት ነው ወልዶ በሰላም ወደ ቤቱ አይመለስም። ወይ በልጁ በኩል ያዝናል፣ ወይ በራሱ ላይ የሆነ ህመም ብቻ የተለያየ ጎደሎ ነገር ኑሮት ቤቱ በሰላም እንደዚህ በደስታ ምናምን የማይመለሱ ሰዎች አሉ፣ ሊታረሱ ሄደው ማለት ነውና በደስታ እንደዚህ በሰላም ልጅሽ ጤና ሆኖ አንቺ ጤና ሆነሽ በቃ ሙሉ ደስተኛ ሆነሽ ወደ ቤትሽ ልጅሽን አቅፋሽ ስለተመለሽ ትልቅ ነገር ነውና እንኳን ደስ አለሽ። እኛም ደስ ብሎናል። በሰላም ወደ ቤተሰብ ወደ ሞቀው ቤትሽ በቃ ወደ አዘጋጀሽው ቤትሽ ወደ አመቻቸሽው ቤትሽ ስለተመለሽ ደስ ብሎናል። እና አብርሽ ለምን አልታየም ወይም ደግሞ አብርሽ ቪዲዮ ላይ ለምን አልነበረም ካልን ያው እንግዲህ ቀን ላይም ከሄርሜላ ጋር ቪዲዮ ለቀዋል። ያው አጭሩን ድራማውን ሊቀጥሉ ታስበው ነው ማለት ነው። ድራማው ይቀጥላል። ድራማው ይቀጥላል። ሩትዬ ወደ ቤቷ ተመልሳ ማለት ነው። ከዛ ድራማው ይቀጥላል። ድራማውን መቀጠል ስላሰቡ ነው አብርሽ ቪዲዮ ላይ ያልታየው። እንዲሁም ደግሞ ዛሬ ሄርሜላ ጋር ቪዲዮ ሰርቷል ሲሉ ነበር አንዳንድ ልጆች ማለት ነው። እና ድራማውን ሊቀጥሉ ታስበው ነው ማለት ነው። እኔ ድራማው ሰልችቶ የነበር እነሱ አልሰለቻቸውም ጋይስ፣ ሊቀጥሉት ነው። እሱ ነው ውጤት ያመጣው አሉ ማለት ነው። እሱ ነው ውጤት ያመጣው፣ እሱ ነው ለውጥ ያመጣውና ድራማችንን መቀጠል አለብን ብለው አስበው ተመካክረው ነው ማለት ነውና ያማለ ሩትዬ ወደ ቤቷ በሰላም ስለተመለሰች ወደ ሞቀው ቤቷ እንደነገርኳችሁ ወደ አዘጋጀችው ቤቷ በቃ ጎጆ ስትወጡ እያንዳንዱን ነገር ገዝታችሁ ነው ወይ ጓደኛ ገዝቶላችሁ ምናምን ሰርፕራይዝ ምናምን። የከተማ ሰው ከሆነ ነው። የገጠር ሰው የከተማ ሰው ስለሆነ የገጠር ሰው እንኳን ቤት ሰርፕራይዝ ምናምን እንደዚህ እቃ ምናምን አይገዙም። የከተማ ሰው ግን እቃ ይገዛሉ፣ ጓደኛ ዘመር ምናምን። እና የከተማ ሰው ስለሆኑ አንዳንድ እቃዎችን ዘመር ጓደኛ ግዟት እንደሆነ እንጂ ቤቱን ጎጆ ስትወጣ ራሷ ናት አንድ ሴት የምታሟላው እቃ ከማስታጠቢያ ጀምሮ ራሷን እያንዳንዱን እቃ የምታሟላው፣ ቤቷን የምታሟሙቀው፣ ቤቷን ድምቅ የምታረገው፣ ቤቷን የምታስውበው እሷ ናት ማለት ነው። እና ሩታም እንግዲህ ወደ አስዋበችው ወደ ድምቅ አደረገችው ቤቷ ወደ አዘጋጀችው ቤቷ ስለተመለሰች እኛ ደስ ብሎናል። አንቺም ደስ እንደሚልሽ ተስፋ እናረጋለን ሩትዬ። ደስም ስላለሽ ወደ ቤትሽ መመለስም ስለፈለግሽ ነው የተመለሽውና ጥሩ አድርገሻል። እንኳን ወደ ሞቀው ቤትሽ በሰላም ተመለሽ። እና ድራማውን ልትቀጥሉት አስባችሁ ነዋ፣ ተመካክራችሁ ነው አይደለ? አሁንም ደግሞ ልታበሳጩና አሁንም ልታባሉን ነው። ይሁን ችግር የለውም እንግዲህ ካላችሁ ማለት ነው። የነቃ ዝም ብሎ ይከታተላል፣ ያልነቃ ደግሞ ራስ በራሱ እየተዋጨቀ እየተበላላ
እንችላችኋለን ወይም ደግሞ አብረናችሁ እንጓዛለን ማለት ነው። እስከምታቆሙበት ድረስ ያው አብረናችሁ መጓዛችን አይቀርም። ስለወደድናችሁ ምን የሚባል ተረት አለ መሰላችሁ? ወደሽ ከተደፋሽ ቢረግጦሽ አከፋሽ ይባላል። እና ምንም ብታመጡ እኛ ከወደድናችሁ እንግዲህ ከእናንተ ጋር መቀጠላችን አይቀርም ማለት ነው። እንቀጥላለን። ነገር ግን ይሄ ድራማ ይቅር ብለን ነበረ። አሁንም ሊቀጥል ነው። እሺ ይሁን፣ ግን ደግሞ በልጁ እንዳትሰሩ፣ እንደው አደራችሁን በህፃኑ ልጅ እንዳትሰሩ፣ ወይም በልዑሉ እንዳትሰሩ ማለት ነው። ልዑሉ ነው ማን ነበር ስሙ? ብቻ በሱ እንዳትሰሩ። በራሳችሁ እንደፈለጋችሁ ሆናችሁ እንደተመቻችሁ ሆናችሁ ቶሎ ማለት ነው። አንቺማ ሄርሜላን አንድ ቀን ጸጉሯን ይዘሽ በጥፊ ታቆጫጭቂያት ነው እንዲሁ አትታያትም ማለት ነው። ታስባ ቀላሉማ ከሄርሜላ ጋር ትፋችም እውነት አንድ ቀን አሁንማ ወልደሻል ማለት ነው። መጠፋጠፋችሁ አይቀርም። አሁንም ከጀመራችሁ ዲራማውን እኔ እርግጠኛ ነኝ አንድ ቪዲዮ ላይ ይጠፋጠፋሉ ሄርሜላና ሩታ ማለት ነው። እንደው ለማየት ያብቃን ማለት ነው። በጣም ደስ የሚል ነገር ነው ማለት ነው። እና ሴት ልጅ እንግዲህ ራሷ ጠንክራ ልጇን ይዛ ለብቻዋ መኖር ስትጀምር ማለት ነው። ወደ ድራማው ስንዞር ማለት ነው። ለብቻዋ አይደለም ግን ሩታ የምትኖረው ከባሏ ጋርና ከልጇ ጋር ነው። ይህን እያወቃችሁ ግን ወደ ድራማው ስንዞር ደግሞ እንደዚህ ጠንካራ ሆና ትምህርት ሌላ ሰው ይሰጣል። በነገራችን ላይ ሌላ ሰው ትምህርት ሲሰጥ ድራማቸው ምን መሰላችሁ ጋይስ? አንድ ሴት ጠንካራ ሆኗ ልጇን ለራሷ ይዛ ጠንክራ ሳይሰማ ሳትወርቅ ለልጇ ስትል ብዙ ነገሮችን ችላ ምናምን ለልጇ መኖር እንዳለባት እና ልጇን ማሳደግ እንዳለባት ምናምን ነው የሚያስተምረው ማለት ነው። ከዛ ደግሞ የልጇ አባት ከሌላ ሴት ጋር ሲጃጃል ምናምን ብቻ ትምህርት አለው፣ ትንሽ ትምህርት አለው ድራማቸውም። እውነት ለመናገር በመጥፎ ብቻ ካልወሰድ ነው አንዳንድ ነገሮችን ሁሉ በመጥፎ ካልወሰድናቸው አንዳንድ ነገሮች ትምህርት ይሰጣሉ ማለት ነው። እና እነሱ የሚሰሩት ነገርም ለምን እንደዚህ ይሰራሉ፣ ይሄ ምን የሚያስተምር ነገር አለው፣ የሚያስጠላ ነገር ነው፣ ሰልችቶናል ምናምን ከማለት አንዳንድ ደግሞ ቆም ብለን አስበን ይሄ ነገር እኮ ትምህርት አለው፣ አንድ ሴት ልጅ እንዴት መጠንከር እንዳለባት ሩታ እያሳየች ነው። በቃ እንደዚህ አንዲት ደግሞ ባለጌ የወረደች ዝቅ ያለ ሴት ደግሞ የሰውን ነገር እንደምትመኝ በራሷ ኮንፊደንስ የሌላት ሴት፣ በራሷ የማትተማመን ሴት፣ እኔ ተፈላጊ ነኝ የራሴ ሰው ይመጣል ብላ ማታስብ ሴት ሰው ነገር ላይ ጥልጥል እንደምትል የሰውን ነገር እንደምትመኝ ምናምን ነው ድራማው። ትምህርትም አለው በነገራችን ላይ የሚያስተምረውና ይቀጥሉ አው ሊቀጥሉትም አስበዋል፣ ይቀጥሉም ደግሞ ማለት ነው። እና እስኪ እናያለን እንግዲህ ምን እንደሚፈጠር። ነገ ደግሞ ምን አይነት ቪዲዮ ይዘውልን እንደሚመጡ ነገ ደግሞ እናያለን ማለት ነው። እንግዲህ ሄርሜላ ቤት እንዳትሄድ ብቻ ደግመኛ ወደ ቤት ከሄደች ዛሬ ሩታ ማለት ነው እዛ ቤት መልሳ ከመጣችባት ሩታ ትለቃትም ማለት ነው። ሄርሜላ እኔ ልንገርሽ ከሩትዬ ራቂ፣ ያለዛ ሩትዬ አሁን ወልዳለች እንደፈለገች መሽከርከር ትችላለች ማለት ነው። አሁን ለታ ራሱ ጢብ ስትል ባሏ ራሱ እንዲህ ነበር ሲል የነበረው። በነገራችን ላይ እኔ እሱ እንደዛ ሲል እኔ ያፈር ያለሁኝ የመንግስት የግል ሲል ጋይስ እኔ ያፈር ያለው ቪዲዮን ስሰማው ቲክቶክ ላይ ተቆርጦ ማለት ነው። እና ዛሬ ማለት ነው ሩትዬ ወልዳለች፣ ምንም የሚከብዳት ነገር የለም። እስከ ዛሬ እንኳን ገፍተር ብታደርጋት ለራሷ ሳይሆን ለልጇ እያሰበች ማለት ነው። ብዙ ነገር አሳልፋለች። ገፍተር ብታደርገኝ ልጄ ሊጎዳ ይችላል፣ ልጄ ወይ እጁ ላይ ወይ እግሩ ላይ ወይ የሆነ ቦታ ላይ ጠፋ ሳይኖርበት ይችላል ምናምን በማለት አንቺ እየለፈለፍሽባት እሷ ዝም ብላ አሳልፋለች ማለት ነው። ዛሬም እንደ በፊቱ መለፍለፍ ጀምራለሁ፣ ዛሬም እንደ በፊቱ ከሩታ ጋር አንድ ሁለት እመላለሳለሁ ካልሽ ጧጣጭ እንደምታደርግሽ እኔ ካሁኑ ይታየኛል ማለት ነው፣ ወይዘሮ ሄርሜላ ማለት ነው። ስለዚህ እንግዲህ የሚመጣውን ነገር እናያለን። ነገ ደግሞ ምን ይዘውልን እንደሚመጡ ለማየት ያብቃን እና እኔ በጣም ደስ ብሎኛል። የእውነት ሩታ በሰላም ወደ ቤቷ ስለተመለሰች እጅግ በጣም ደስ ብሎኛል። የሚያስደስትም ነገር ነው ደግሞ ማለት ነው። እና ወደ ሀገሬ ልጆች በያላችሁበት ሰላማችሁ ብዙ ትርፍ ይበልኝ። ባይደና ሆኖ ቪዲዮ ላይክ አድርጉ። ለቤት አዲስ ከሆናችሁ ሰብስክራይብ አድርጉኝ ማለት ነው። እስኪ 10,000 ልግባ ሰብስክራይብ አስገቡኝ። 10,000 ልግባ ሰብስክራይብ አስገቡኝ። ላይክ አድርጉ። ቪዲዮ በያላችሁበት ሰላማችሁ ይብዛ። ባይ